የሌሊቱ ጸጥታ በከተማዋ ላይ ሰፍኗል። ጨረቃ በደመናዎች መካከል አልፎ አልፎ ብቅ እያለች የሕንፃዎችን ጣራ በደብዛዛ ብርሃን ትቀባለች። ነዋሪው በሞቀ አልጋው ተኝቷል። ህልምና ረፍት ተጋድሟል። ነገር ግን ከሩቅ አድማስ ማዶ ጆሮን የሚኮረኮር ነርቭን የሚበላ እየቀረበ የሚመጣ አንድ ድምፅ ይሰማል። እንደ ሞተር ሳይክል አሊያም እንደ ሳር ማጨጃ ማሽን የሚጮህ የማያቋርጥ የሜካኒካል የልብ ምት ያለው ድምፅ። ይህ ድምፅ እየቀረበ ሲመጣ የከተማው የአየር መከላከያ ሰረኖች በድንጋጤ ይጮኻሉ። ሰማዩን ቀና ብሎ ለተመለከተው ሰው በዝቅተኛ ከፍታ ላይ የሶስት ማዕዘን ቅርጽ ያላቸው በዝግታ የሚጓዙ ጥቁር ጥላዎች ይታያሉ። አንድ አይደሉም፣ ሁለትም አይደሉም፣ መንጋ ናቸው። እንደ ተራበ የአንበጣ ጦር ሰማዩን ወረውታል። ይህ የመካከለኛው ምስራቅንና የምስራቅ አውሮፓን ሰማይ የለወጠው የዘመናዊ ጦርነት አዲሱና አስፈሪው ገጽታ ነው። ስሙም ሻሂድ 136 ይባላል። ዓለም በቅጽል ስሙ የአጥፍቶ ጠፊው መንጋ ካሚካዚ ድሮን ስዋርም ብሎ ይጠሯል። ሰላም ጤና ይስጥልን ውድ የኦርቢት ሚዲያ ቤተሰቦች እንደምን ሰነበታችሁ? እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ። ይህ የኢራን ሻሂድ 136 መሳሪያ ውድ የሆኑ ጄቶች ወይም ረቀቅ ያሉ ሚሳይሎች የሚሰሩትን ስራ በዝቅተኛ ወጪ በከፍተኛ ብዛትና በአሰቃቂ የስነ ልቦናዊ ጫና የሚፈጽም የኢራን ወታደራዊ ኢንዱስትሪ የጥፋት ልጅ ነው። የሻሂድ 136 ታሪክ የሚጀምረው ኢራን ከገጠማት የጂኦፖለቲካ እውነታ ነው። ለዓመታት በአሜሪካና በምዕራቢያን ማዕቀብ ስር የኖረችው ቴህራን ዘመናዊ የአየር ኃይል የመገንባት ዕድል አልነበራትም። ኤፍ-35 ወይም ሱ-57 የመግዛት አቅም የላትም። ስለዚህ የኢራን ወታደራዊ ስትራቴጂስቶች አንድ ጥያቄ ጠየቁ። የጠላትን የአየር የበላይነት እንዴት በዝቅተኛ ወጪ መስበር እንችላለን? መልሱ የተገኘው በአሲሜትሪካል ዋርፌር ወይም ባልተመጣጠነ የጦርነት ስልት ውስጥ ነው። አንድን ኢላማ ለማጥፋት የግድ ሚሊዮን ዶላር የሚያወጣ ሚሳኤል አያስፈልግም። ኢላማውን ፈልጎ ሄዶ ራሱን አፈንድቶ የሚያጠፋ ሮቦት መስራት ይቻላል። በዚህ ፍልስፍና ላይ ተመስርቶ የኢራን አውሮፕላን ማምረቻ ኢንዱስትሪ ሻሂድ 136ን ፈጠረ። ሻሂድ ማለት ሰማዕት ማለት ነው። ስሙ በራሱ የመሳሪያውን ባህሪ ይገልጻል። ሄዶ የሚመለስ አይደለም። ለዓላማው ሲል ሕይወቱን አሳልፎ የሚሰጥ የብረት ወታደር ነው። የሻሂድ 136ን አስፈሪነት ለመረዳት ዲዛይኑና አሰራሩን በጥልቀት መመልከት ያስፈልጋል። ይህ ድሮን እጅግ በጣም ቀላል እንዲሁም ሎቴክ የሚመስል ነው። ርዝመቱ 3.5 ሜትር፣ የክንፉ ስፋት 2.5 ሜትር ነው። አካሉ የተሰራው ከካርበን ፋይበርና ቀለል ካለ ቁስ በመሆኑ ለራዳሮች ለመታየት እጅግ አስቸጋሪ ነው። ሞተሩ ከኋላ በኩል የተገጠመ ኤምዲ 550 የተሰኘ ባለ 4 ሲሊንደር የፒስተን ሞተር ነው። ይህ ሞተር በዓለም አቀፍ ገበያ ላይ ለሞተር ሳይክሎችና ለትንንሽ ጀልባዎች የሚሸጥ እጅግ ርካሽና ጫጫታ ያለው ነው። የሻሂድ 136 መለያ ድምፅ የሚመነጨው ከዚህ ሞተር ነው። ይህ ድምፅ በራሱ ከፈንጂ ጉዳት ጋር የሚመጣጠን ነው። ሰዎች ድምፁን ሲሰሙ ሞት እየመጣ እንደሆነ ያውቃሉ። ነገር ግን የት እንደሚወድቅ ያውቁም። ይህ ድሮን በአየር ላይ የሚንሳፈፍ ጥይት ተብሎ ይመደባል። ከተተኮሰ በኋላ ወዲያውኑ ወደ ኢላማ አይወርድም። በሰማይ ላይ የተሽከረከረ ትክክለኛውን ጊዜና ኢላማ ይጠብቃል። የሻሂድ 136 የሞተር ጩኸት አሁን በኪየቭና በቴልአቪቭ ሰማይ ላይ ብቻ የተወሰነ አይደለም። ማስተጋባቱ ውቅያኖስን ተሻግሮ የአሜሪካንን የኃይል እምብርት ወደ ሆነው ዋሽንግተን ዲሲ እስከ ፔንታጎን ኮሪደሮችና የዋይት ሀውስ ሲቹዌሽን ሩም ድረስ ዘልቋል። አሜሪካ በታሪኳ አይታው የማታውቀውና በወታደራዊ አካዳሚዎቿ ውስጥ ያልተማረችውን አዲስ የጦርነት ቀመር እያስተናገደች ነው። ለዓመታት የዓለም ፖሊስ ሆና የኖረችው በቴክኖሎጂ ምጥቀትና በጀት ብዛት ተወዳዳሪ የሌላት አሜሪካ አሁን በአንድ ትንሽ ርካሽና ከተለመደው የኢንዱስትሪ ዕቃዎች በተገጣጠመ ድሮን ምክንያት ስትራቴጂካዊ ውጥረት ውስጥ ገብታለች። ይህ ውጥረት ወታደራዊ ብቻ አይደለም፣ ኢኮኖሚያዊና ፖለቲካዊም ጭምር ነው። በቅርቡ በዮርዳኖስና በሶሪያ በሚገኙ የአሜሪካ ጦር ሰፈሮች ላይ የተፈጸሙት የድሮን ጥቃቶችም እንዲሁም በቀይ ባህር ላይ በአሜሪካ የጦር መርከቦች ላይ የተሰነዘሩት የሻሂድ 136 ተደጋጋሚ ሙከራዎች ጉዳዩን ከሩቅ ዜናነት ወደ ብሔራዊ ደህንነት ስጋት ቀይረውታል። በአሜሪካ የፖለቲካ መድረክ የሻሂድ 136 ጉዳይ የጦፈ ክርክር አጀንዳ ሆኗል። በምርጫው ዜማና በፖለቲካ ሽኩቻ መሃል ይህ የኢራን ድሮን የአሜሪካን የመከላከል አቅም ትልቅ ምልክት ውስጥ ከተተው። ፔንታጎን የሚጨነቀው ድሮኑ ስለሚፈጥረው አካላዊ ውድመት ብቻ አይደለም፣ ይልቁንም ስለሚፈጥረው የኢኮኖሚ ደም መፍሰስ ወይም ፊስካል ብሊዲንግ ነው። የአሜሪካ የባህር ኃይል አዛዦች ለኮንግረስ ባቀረቡት ሪፖርት ላይ አንድ አስደንጋጭ እውነታን አስቀምጠዋል። በቀይ ባህር ላይ አንድን $20,000 የኢራን ድሮን ለመምታት $2 ሚሊዮን ኤስኤም-2 ሚሳይል እየተኮስን ነው። ይህ የሂሳብ ቀመር በረጅም ጊዜ ጦርነት ውስጥ አሜሪካን ያከስራል ሲሉም በወቅቱ አስጠነቀቁም። ይህ ሁኔታ አሜሪካንን የውጭ ወጥመድ ውስጥ ከቷታል። ኢራንና ወኪሎቿ ርካሽ ድሮኖችን እንደ ዝናብ እያዘነቡ የአሜሪካንን ውድና ውስን የመከላከያ ክምችት እያሟጠጡት ነው።
ይህ ለዋሽንግተን ፖሊስ አውጪዎች የራስ ምታት ሆኗል። መከላከያውን ካቆሙ መርከቦችና ወታደሮች ይሞታሉ። ከቀጠሉ ደግሞ የሀገሪቱ የመከላከያ በጀት በአሻንጉሊት አውሮፕላኖች ላይ የሚባክን ይሆናል። ወቅታዊ የአሜሪካ አስተዳደርም ይህንን የመንጋ ጥቃት ለመመከት በሁለት ቢላዋ ስለት ላይ እየተራመደ ነው። በአንድ በኩል የኢራን የድሮን ፋብሪካዎች በቀጥታ የመምታት አማራጭ በጠረጴዛ ላይ አለ። ነገር ግን ይህ ውሳኔ መላውን መካከለኛው ምስራቅ ወደ አጠቃላይ ጦርነት ሊያዞረው ይችላል የሚል ስጋት አለ። ኢራን ፋብሪካዎቻችን ከተነኩ በባህረ ሰላጤው ላይ ያሉ የአሜሪካ የጦር ሰፈሮችና የነዳጅ መውጫዎች ይጋያሉ የሚል ማስጠንቀቂያ በሻሂድ 136 ቋንቋ በግልጽ አስተላልፋለች። በሌላ በኩል ደግሞ አሜሪካ ዝም ብላ ብትመለከት የኢራን ድሮኖች ቴክኖሎጂ እየተሻሻለ አቅማቸው እየጎለበተና በዓለም ዙሪያ ላሉ የአሜሪካ ጠላቶች ማለትም ለሩሲያ፣ ለሰሜን ኮሪያና ለተለያዩ አሸባሪ ቡድኖች እየተዳረሰ ይሄዳል። ቀደም ሲል ሩሲያ ብቻ ተጠቀምበት የነበረው የድሮን አሁን በሱዳን ጦርነት፣ በሰሜን አፍሪካና በደቡብ አሜሪካ የፖለቲካ ቀውሶች ውስጥ ብቅ እያለ ነው። አሜሪካ ይህንን ስርጭት ለመግታት ማዕቀብ ብጥልም የድሮኑ ክፍሎች ሞተር፣ ቺፕና አንቴና በሲቪል ገበያ በቀላሉ የሚገኙ መሆናቸው ማዕቀቡን ጥርስ የሌለው አንበሳ አድርጎታል። በዚያ አጣብቅኝ ውስጥ አሜሪካ የቴክኖሎጂ ጥንቿን እንደገና እያፈረጠመች ነው። እሳት ለለኮሰ በባሩድ ምላሽ እንደሚባለው ፔንታጎን ለሻሂድ 136 የሚመጥን አዲስ የመከላከያ ቴክኖሎጂ በማፋጠን ላይ ነው። ከውድ ሚሳይሎች ይልቅ የማይክሮዌቭ መሳሪያዎች ወይም ሃይ ፓወር ማይክሮዌቭ ዌፐንስ እንዲሁም የሌዘር ጨረሮች ዳይሬክትድ ኢነርጂ ዌፐንስ ወደ ግንባር እየመጡ ነው። ቶር ታክቲካል ሃይ ፓወር ኦፕሬሽናል ሪስፖንደር የተሰኘው የአሜሪካ አዲሱ መሳሪያ በአንድ ጊዜ የሚመጡን የድሮን መንጋዎች በኤሌክትሮማግኔቲክ ጨረር ጠብሶ የሚያወድም ነው። ይህ መሳሪያ ጥቂት አይጠቀምም፣ ሚሳይል አይተኩስም። ነገር ግን የድሮኖችን የኤሌክትሮኒክስ አእምሮ በቅጽበት ያቃጥሏል። ዋሽንግተን ይህንን መሳሪያ ወደ መካከለኛው ምስራቅ በድብቅ እያጓጓዘች ነው። ይህ የድሮንና የጨረር ጦርነት የአንደኛው ክፍለ ዘመን የጦር ሜዳ አዲስ ገጽታ ነው። አሜሪካ የቴክኖሎጂ በላይነቷን ጠቅማ የኢራንን የብዛት ስትራቴጂ በጥራት ለመርታት እየጣረች ነው። ነገሩ በቴክኖሎጂ ብቻ የሚፈታ አይደለም። የሻሂድ 136 ስጋት በአሜሪካ የውስጥ ፖለቲካ ላይም ጥላውን አጥልቷል። የሪፐብሊካንና የዲሞክራት ፓርቲዎች የኢራን የድሮን ፕሮግራም እንዴት እናቁም በሚለው ላይ እየተወዛገቡ ነው። አንዳንዶቹ የጭንቅላቱን እባብ እንምታ ብለው ኢራንን በቀጥታ ማጥቃት ይደግፋሉ። ሌሎች ደግሞ ይህ የአሜሪካን ወጣቶች ወደ አላስፈላጊ ጦርነት መላክ ነው ብለው ይቃወማሉ። በተለይ ፕሬዚዳንት ዶናልድ ትራምፕ የሻሂድ ድሮኖችን ጉዳይ እንደ ትልቅ አጀንዳ እየተጠቀሙበት ነው። እነዚህ ድሮኖች ከመሬት ሳይነሱ እንምታቸው የሚለው አቋማቸው በአሜሪካ ሕዝብ ዘንድ ተቀባይነትን እያገኘ መጥቷል። ምክንያቱም አሜሪካውያን ወታደሮቻቸው በሩቅ ሀገር በትንሽና በረካሽ ድሮን ሲገደሉ ማየት እያስቆጣቸው ነው። የሻሂድ 136 ጉዳይ አሜሪካንን የአየር መከላከያ ዣንጥላ ስትራቴጂዋን እንድትከልስም አስገድዷታል። እስከዛሬ አሜሪካ ትኩረት ሰጥታ የሰራችው አህጉር አቋራጭ የኒውክሌር ተሸካሚ ሚሳይሎችን ለመከላከል ነበር። አሁን ግን አደጋው ከላይ ከጠፈር ሳይሆን ከታች ከዛፍ ቁመት በታች እየመጣ ነው። ይህ ለውጥ አሜሪካ ከእስራኤልና ከባህረ ሰላጤው አረብ ሀገራት ጋር ያላትን ወታደራዊ ትብብር ወደ አዲስ የጋራ የአየር መከላከያ አውታር ኢንቴግሬትድ ኤር ዲፌንስ ኔትወርክ እንድትቀይር እየገፋፋት ነው። አሜሪካ፣ እስራኤል፣ ሳውዲና ጆርዳን ራዳሮቻቸውን በማገናኘት የኢራን ድሮኖች ገና ከመነሻቸው ለመለየት እየሰሩ ነው። ይህ ጥምረት ሻሂድ 136 የፈጠረው ያልታሰበ ወዳጅነት ውጤት ነው። የጋራ ጠላት የቆዩ ጠላቶችን ወዳጅ አድርጓል። በመጨረሻም ሻሂድ 136 በአሜሪካ ላይ የፈጠረው ተጽዕኖ የአንድን ልዕለ ኃያል ሀገር ተጋላጭነትን አሳይቷል። ግዙፍ አውሮፕላን ተሸካሚ መርከቦች፣ ጄቶችና የኒኩሌር ሰርጓጆች ያላት አሜሪካ በሞተር ሳይክል ሞተር በሚሰራ የፕላስቲክ አውሮፕላን ተፈትናለች። ይህ የዳዊትና የጎልያድ ዘመናዊ ትርክት ነው። አሜሪካ ይህንን ፈተና ለማለፍ የቴክኖሎጂ አቅሟን ብቻ ሳይሆን የዲፕሎማሲና የስትራቴጂ ጥበቧን መጠቀም አለባት። ካልሆነ ግን የሻሂድ 136 መንጋዎች በዩክሬንና በመካከለኛው ምስራቅ ብቻ ሳይሆን አንድ ቀን የአሜሪካን የጦር ሰፈሮች በዓለም ዙሪያ ያጋደኑ የፓክስ አሜሪካና ወይም የአሜሪካን የሰላም ዘመን ማብቂያ ሊያፋጥኑት ይችላሉ። የድሮኑ ድምፅ በዋይት ሀውስ መስኮት ስር ባይሰማም የፈጠረው የፖለቲካ ንዝረት ግን የዋሽንግተንን መሰረት እያነቃነቀ ነው። ሻሂድ 136 የኢራን ድሮን በውስጡ የተገጠመለት የጂፒኤስና የኢነርሻል ናቪጌሽን ስርዓት አስቀድሞ የተሰጠውን መጋጠሚያ ተከትሎ ይጓዛል። ኢራን ይህንን ድሮን ስትሰራ የሳተላይት መገናኛዎችን ማቋረጥ ወይም የጂፒኤስ ማዛባትን ታሳቢ አድርጋ ነው። የንግድ ደረጃ ያላቸውን ኤሌክትሮኒክስ እቃዎች በመጠቀም ማዕቀብን ሰብሮ መመረቱ የኢራንን የምህንድስና ብልሃት ያሳያል። አሜሪካ ኮምፒውተሮችን ብትከለክልም ኢራን ከልብስ ማጠቢያ ማሽንና ከሞባይል ስልኮች የሚገኙ ቺፖችን ተጠቅማ የጦር መሳሪያ መስራት ችላለች። የሻሂድ 136 ዋናው ጥንካሬው ግን በግለሰብ ብቃቱ ላይ አይደለም፣ በመንጋነቱ ላይ እንጂ። ድሮኑ የሚተኮሰው ከአንድ ተራ የጭነት መኪና ላይ ከተጫነ ማስወንጨፊያ ነው። አንድ መኪና 5 ድሮኖችን ተሸክሞ ይንቀሳቀሳል። ጦርነት ሲጀመር እነዚህ መኪኖች ከየአቅጣጫው ይመጡና በአንድ ጊዜ 10፣ 20 ወይም
50 ድሮኖችን ወደ አንድ ኢላማ ይተኩሳሉ። ይህ ሳቹሬሽን አታክ ወይም የማጥለቅለቅ ጥቃት ይባላል። የእስራኤል አይረን ዶም ወይም የአሜሪካ ፓትሪዮት መከላከያ ስርዓቶች ውስን የሆኑ ኢላማዎችን ለመጥለፍ የተሰሩ ናቸው። ራዳሩ በአንድ ጊዜ 50 ሻይዶች ሲመጡበት የትኛውን መርጦ እንደሚመታ ይቸገራል። 5ቱን 10ን ምናልባትም 20ውን ይጥል ይሆናል። ነገር ግን የተቀሩት 30 ድሮኖች ሾልኮ ይገባሉ፣ ኢላማቸውንም ያገኛሉ። 50 ኪሎ ግራም የሚመዝነው የጦር ራሳቸው ዋርሄድ ሲፈነዳ የነዳጅ ማጠራቀሚያን፣ ኤሌክትሪክ ማመንጫን ወይም የራዳር ጣቢያን አመድ ያደርገዋል። ይህ የጦርነት ስልት የኢኮኖሚ ጦርነት ገጽታም አለው። አንድ ሻሂድ 136 ለመስራት የሚያወጣው ወጪ ከ20,000 እስከ 50,000 ዶላር ብቻ ነው። በአንጻሩ ይህንን ድሮን ለመምታት የሚተኮሰው አንድ የአይረን ዶም ሚሳኤል ከ50,000 እስከ 100,000 ዶላር ያወጣል። የአሜሪካ ፓትሪዮት ሚሳኤል ደግሞ እስከ 4 ሚሊዮን ዶላር ሊደርስ ይችላል። አስቡት፣ ኢራን 20,000 ዶላር አውጥታ ስትተኩስ ተከላካዩ ሀገር ሚሊዮን ዶላር አውጥቶ ለመከላከል ይገደዳል። ኢራን 1,000 ድሮኖችን ብትለቅም ጥላት ከሰረ ማለት ነው። ይህ ያልተመጣጠነ ውጪ ሻሂድ 136ን የድሆች ሀገር ስትራቴጂካዊ መሳሪያ አድርጎታል። ሩሲያ በዩክሬን ጦርነት ላይ ይህንን መሳሪያ በስፋት መጠቀም የጀመረችውም ለዚሁ ነው። ውድ የሆነውን ካሊበር ወይም ኢስካንደር ሚሳኤል ከማባከን በርካሽ ድሮኖች የዩክሬን ከተሞች ማጨለም አዋጭ ሆኖ ስላገኘችው ነው። በዩክሬን ምድር ኬቭን ጨምሮ በርካታ ከተሞች የሻሂድ 136ን ወይም ሩሲያ ጌራን 2 ብላ የሰየመችውን ክንድ ቀምሷል። በክረምት ወራትም የዩክሬን የኃይል ማመንጫዎች በእነዚህ ድሮኖች ሲደበደቡ ሚሊዮኖች በጨለማና በቅዝቃዜ ውስጥ እንዲያድሩ ተገደዋል። ድሮኖቹ በዝቅተኛ ከፍታ ወንዞችንና የባቡር ሀዲዶችን እየተከተሉ የዩክሬን ራዳሮች በማታለል መሃል ከተማ ድረስ ዘልቀው ይገባሉ። ሰዎች ጠዋት ወደ ስራ ሲሄዱ የሞተር ሳይክል የሚመስል ድምፅ ከሰማይ ይሰማሉ። ቀና ሲሉም ሞት እየወረደ ነው። ፖሊሶች በሽጉጥ አሊያም በክላሽንኮቭ ወደ ሰማይ ሲተኩሱ ይታያል። ይህ ትዕይንት ዘመናዊ ቴክኖሎጂና ጥንታዊ የሰው ልጅ ተስፋ መቁረጥ የተገናኙበት አሳዛኝ ገጽታ ነው። ሻሂድ 136 ጦርነትን ከግንባር አውጥቶ ወደ እያንዳንዱ ሰው ጓሮ አምጥቶታል። የሻሂድ 136 ርቀት ሌላው አስገራሚ ጎኑ ነው። እስከ 2500 ኪሎ ሜትር መብረር ይችላል ተብሎ ይገመታል። ይህ ማለት ኢራን ከየመን ወይም ከኢራቅ ሳትነሳ ከራሷ ምድር ላይ ሆና እስራኤልን፣ ሳውዲ አረቢያንና የተባበሩት አረብ ኤሚሬትስን መምታት ትችላለች ማለት ነው። ድሮኑ ቀስ ብሎ ነው የሚሄደው፣ በሰዓት 185 ኪሎ ሜትር ገደማ። ነገር ግን የዝግታው ራሱ ለራዳሮች ፈተና ነው። ዘመናዊ የጦር ራዳሮች የተሰሩት ፈጣን ጀቶችንና ሚሳኤሎችን ለማየት ነው። በዝግታ የሚሄድ ትንሽ ነገር ሲያዩ ይህ ወፍ ነው ብለው ችላ ሊሉት ይችላሉ። ሻሂድ 136 በዚህ የቴክኖሎጂ ክፍተት ውስጥ ሾልኮ ማለፍ ይችላል። ወደ ኢላማው ሲደርስ ግን በድንገት ቁልቁል በመጎርጎር በፍጥነት ይምዘገዘጋል። እስራኤል ይህንን ስጋት በከፍተኛ ደረጃ ትመለከተዋለች። የኢራን ድሮኖች ለወኪሎቿ ተከፋፍሏል። በሊባኖስ ሂዝቦላ፣ በየመን ሁቲዎችና በኢራቅ የሚገኙ ሚሊሻዎች ሻሂድ 136 ታጥቀዋል። እስራኤል በሰዓት ቀለበት ተከባለች። ከሰሜን ከደቡብና ከምስራቅ እነዚህ ድሮኖች በማንኛውም ሰዓት ሊነሱ ይችላሉ። በተለይም አይረን ዶምን ለማደን ሚና መጫወታቸው ያሰጋል። ኢራን መጀመሪያ ረካሽ ድሮኖችን ትልካለች። አይረን ዶም እነሱን ሲመታ ሚሳኤሎቹን ይጨርሳል። ከዚህ በኋላ ትልልቆቹ ባሊስቲክ ሚሳኤሎች ይከተላሉ። ይህ የተቀናጀ ጥቃት የእስራኤልን ሕልውና የሚፈታተን ስልት ነው። የድሮኑ ትክክለኛነት ወይም አክዩሬሲ በመጀመሪያዎቹ ስሬቶች ላይ ደካማ ነበር። ነገር ግን ኢራን ከጊዜ ወደ ጊዜ እያሻሻለችው መጥታለች። የሩሲያ ጂፒኤስ እና የቻይናን በይዱ ሳተላይት ሲስተም እንዲጠቀም በማድረግ ኢላማውን የመምታት አቅም ላይ የደረሰ ነው። ይህ ደግሞ ለተራ ሽብር ብቻ ሳይሆን ለወታደራዊ የቀዶ ጥገና ጥቃት ወይም ሰርጂካል ስትራይክ ብቁ ያደርገዋል። ለምሳሌ የራዳር አንቴናን፣ የነዳጅ ታንከርን ወይም የጦር አዛዦች ስብሰባን ኢላማ ማድረግ ይችላል። አሜሪካና እስራኤል ሻሂድ 136 ለመመከት አዳዲስ መንገዶችን እየፈለጉ ነው። አንደኛው ኤሌክትሮኒክስ ጦርነት ነው። የድሮንን የጂፒኤስ ግንኙነት በማቋረጥ መንገድ እንዲስት ወይም እንዲወድቅ ማድረግ። ነገር ግን ኢራን ለዚህም መፍትሄ ዘግዳለች። ድሮኖቹ ጂፒኤስ ቢቋረጥ እንኳን በውስጣቸው ባለው ኮምፓስ እንዲሁም ፍጥነት መለኪያ ጉዟቸው መቀጠል ይችላሉ። ሌላው መፍትሄ የሌዘር መሳሪያ ነው። እስራኤል አይረን ቢም የተሰኘ የሌዘር ስርዓት እየሰራች ነው። የስርዓት የብርሃን ጨረር በመተኮስ ድሮኖችን ያቃጥላል። የሌዘር ጥይት ዋጋው ርካሽ ስለሆነ የሻሂድን የውጭ ጦርነት ለማሸነፍ ተመራጭ ነው። ነገር ግን ይህ ቴክኖሎጂ ገና ሙሉ ለሙሉ አልተጠናቀቀም። እስከዚያው ድረስ ሻሂድ 136 የሰማይ ላይ ንጉሥ ሆኖ ይቆያል። በፖለቲካው ዓለምም የሻሂድ 136 ስኬት ኢራንን ወደ የድሮን ልዕለ ኃያልነት ቀይሯታል። ከዚህ በፊት ኢራን እንደ ኋላ ቀር ሀገር ትታይ ነበር። አሁን ግን ሩሲያን የመሰለች ሀገር ከኢራን ቴክኖሎጂ እየገዛች ነው። ይህ ለኢራን ዲፕሎማሲና የኢኮኖሚ ድል ነው። የድሮን ዲፕሎማሲን በመጠቀም አዳዲስ አጋሮችን እያፈራች ነው። ቬኔዙዌላ፣ ሱዳንና ታጂኪስታን የኢራን ድሮኖች ለመግዛት ፍላጎት አሳይተዋል። ሻሂድ 136 የኢራን የቴክኖሎጂ አምባሳደር ሆኗል። በመጨረሻም ሻሂድ 136 የዘመናዊ ጦርነት ፊት የቀየረ መሳሪያ ነው። ጦርነት የሀብታም ሀገራት ብቻ መሆኑ ቀርቷል። በትንሽ ወጪ ቀላል ቴክኖሎጂ
በመጠቀም ግዙፍ ሀገርን ማርበድበድ እንደሚቻል በግልጽ አሳይቷል። የአጥፍቶ ጠፊው መንጋ ሰማዩን ሲሸፍን ከታች ያለው ሰው የሚሰማው የሞተር ድምፅ የለውጥ ድምፅ ነው። ይህ ለውጥ ግን አስፈሪ ነው። ከእንግዲህ ማንም ሰው የትም ቦታ ከዚህ አደጋ ነፃ አይደለም። በኪየቭ ቅዝቃዜም ሆነ በቴልአቪቭ ሙቀት የሻሂድ ጥላ ጥልቷል። ይህ ድሮን አንድ ጊዜ ከተነሳ ወደ ኋላ አይመለስም። ትልቁ አንድ ነው፣ ማጥፋትና መጥፋት ብቻ። እናም ዓለም በድንጋጤ ወደ ሰማይ ቀና ብላ ቀጣዩን መንጋ መቼ እንደሚመጣ በስጋት ትጠባበቃለች። የድሮን ድምፅ በቆመበት ቦታ ፍንዳቶ ይናገራል። ይህ የሻሂድ 136 ቋንቋ ነው። ለዛሬ በዚሁ አበቃን። አብራችሁን ስለዘለቃችሁ ከልብ እናመሰግናለን። ቻናላችንን ሰብስክራይብ፣ ሼርና ላይክ በማድረግ ቤተሰብ ይሁኑ። በሚቀጥለው ጊዜ እስክንገናኝ ድረስ ሰናይ ጊዜ ይሁንላችሁ።